አላህ የሚለብሰው ሂጃብ አለ እና ስለ ሂጃቡ ነው የምንነጋገረው። ሉክ ለሰውም አላህ በራእይ ወይንም ከግርዶ ወዲያ ወይንም መልእክተኛን የሚልክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ ሊናገረው ተገቢው አይደለም ይላል። አላህ ሰዎችን ሲያናገር የነበረው በምንድን ነው? ከግርዶ ኋላ። ግርዶ የሚለው አረብኛው ሂጃብ ነው የሚለው። ቼክ ማድረግ ትችላላችሁ። አረብኛው ሂጃብ ነው የሚለው። አላህ ነቢያትን ሲያናገር የነበረው እንደ ቁርአኑ አስተምሮ ከኋላ ሆኖ ልክ ሙሐመድ ሴቶቹን ሚስቶቹን ሲያናግሩ ከግርዶ ኋላ ሆናችሁ ወይንም ከሂጃብ ኋላ ሆናችሁ አውሯቸው እንዳለው አላህም ከኋላ ሆኖ ከፊቱ ሂጃብ ሆኖ ነበር ሲያወራ የነበረው። ስለዚህ ያቺ ሂጃቡ አላህን የከለለችው ልብ በሉ፣ በአላህና በሰዎቹ መካከል ምን አለች ማለት ነው? ሂጃብ አለች። ያቺ ሂጃብ ፍጡር ነች ወይንስ ፈጣሪ ነች? አላህ ያችን ሂጃብ ከገለጣት ይላል። ኦኬ ሂጃቧ የምትገለጥ ከሆነ የእሱ እይታ እስከደረሰበት ድረስ ፍጥረትን ያጠፋል ይላል። ፍጥረትን ማጥፋት የሚችል እይታው ያቺ ግርዶ ደግሞ የሸፈነችው መጋረጃ ፍጡር ነች ወይንስ ፈጣሪ ነች? ባህሪው ነች ወይንስ የተፈጠረች ነች? ደግሞስ እስከምን ድረስ ነው የተጋረደችው? ዘሆል ሰውነቱ ተጋርዷል ወይንስ ፊቱ ብቻ ነው የተጋረደው? መሬት ይሸፍናል። አንተ ከፋ ራሱ አለ ከቶፒክ ያወጣል እንጂ የአብድር ፈተናም ጥያቄ ነበር እዚህ ላይ። አሁን አንተ ጨረቃ የራሷ ላይት የላትም ስትል ቀኑን ሙሉ እየጠየቀ በጣም ብዙ የሪፈር እያደረገ ጉግል ላይ በጣም እየደከመ ነበረ። ሱረቱል ዩኑስ ሱራ 10 ቁጥር 5 ላይ ያለውን አላህ እንዴት ለምንድን ነው እንደዛ ብሎ የተናገረው? ውጪዝ እንዴት ሊያውቅ አይችልም? ምክንያቱም አንጸባራቂ ያላት ፀሐይን ነው፣ ብርሃን ሰጪ ያላት ደግሞ ጨረቃን ነው። ይሄ ሰውኛ ሊሆን አይችልም። ትራንስሌሽኖቹን ለማየት ሲሞክር አላህን ሲያስተካክሉት ነው ያገኘው። እንግሊዝኛ ትራንስሌሽን ኢንተርናሽናል ምናምን ሲያይ እነሱ አስተካክለውት ብርሃን ሰጪ ፀሐይን ጨረቃን ደግሞ እንትን አድርገው ነው የተረጎሙት። አማርኛው እንደውም በስነ ስርዓት ተረጉሞታል እያለ በጣም ሲጠይቅ ነበር። እዚህ ላይ የሆነ ነገር በለው እስኪ ልቡ ርፍ እንዲል ቀኑ ሙሉ በጣም እንትን ሲልበት ነበር ገብቶበት። ኦኬ ሱረቱ ዩኑስ 5ኛው ላይ ጨረቃ ጨረቃን ብርሃን እንዳላት አድርጎ ያስቀምጣል። ፀሐይን ደግሞ ብርሃን ልክ ምን ታንጸባርቅ አድርጎ የሚያስቀምጠው ከሳይንሱ ጋር በጣም የሚጋጭ ነው። ፀሐይ በራሷ ብርሃን አላት። የታመቀ ኃይል ነው ፀሐይ በራሱ። ጨረቃ ግን ሮክ ነች። ብርሃንን ነው ሪፍሌክት የምታደርገው። ሜቢ አግኝተኛል። አብዱልፈተና ምን መሰለ አላህ ሲያስቀምጥ እንግዲህ አላሂት ጨረቃን አብሪ አለች፣ ፀሐይን ደግሞ አንጸባራቂ አለች። እና ያው አምላክ ቢሆን ነው ተቃራኒ ነው የተናገረው። ተቃራኒ ነው። ተርጓሚዎቹ የአላህ ቃል አላህን አስተካከሉት። ተርጓሚዎቹ የሚገርምህ ዘወል እኮ እንደዛ እኮ ነው። ተርጓሚዎቹ እኮ ያስተካክሉታል ሁሌም። እሱ እኮ የታወቀ ነው እስልምና ላይ። ለዚህ እኮ ነው በቋንቋ የተደረቀ ነው። ዘወል ያስተካክሉታል እኮ እሱ ጋር ብቻ ሳይሆን ብዙ ቦታ ላይ ያርሙታል። ጨረቃ በራሷ ሮክ ነች። ሮክ ከሆነ ደግሞ የራሷ ብርሃን የላትም። ያንኛው ግን የሆነ የታመቀ ኃይል ነው፣ ጋዝ እንትን ነው። ያኛው የራሱ የሆነ ብርሃን አለው፣ ፀሐይ ማለት ነው። ጨረቃ ምንድን ነው የምታደርገው? ሮክ ስለሆነች ከፀሐይ የምታገኘውን ብርሃን ነው ሪፍሌክት የምታደርገው። ኤኒዌይስ ወደ ቶፒካችን እንመለስና ይሄንኛው ግን ምን ውስጥ ገባሽ? ወደ ሱራ 50 45 42 51 አላህ የሚለብሰው ሂጃብ አለ እና ስለ ሂጃቡ ነው የምንነጋገረው። ሉክ ለሰውም አላህ በራእይ ወይንም ከግርዶ ወዲያ ወይንም መልእክተኛን የሚልክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ ሊናገረው ተገቢው አይደለም ይላል። አላህ ሰዎችን ሲያናገር የነበረው በምንድን ነው? ከግርዶ ኋላ። ግርዶ የሚለው አረብኛው ሂጃብ ነው የሚለው።
ቼክ ማድረግ ትችላላችሁ። አረብኛው ሂጃብ ነው የሚለው። አላህ ነቢያትን ሲያናገር የነበረው እንደ ቁርአኑ አስተምሮ ከኋላ ሆኖ ልክ ሙሐመድ ሴቶቹን ሚስቶቹን ሲያናግሩ ከግርዶ ኋላ ሆናችሁ ወይም ከሂጃብ ኋላ ሆናችሁ አብሯቸው እንዳለው አላህም ከኋላ ሆኖ ከፊቱ ሂጃብ ሆኖ ነበር ሲያወራ የነበረው። ስለዚህ ያቺ ሂጃቡ አላህን የከለለችው ልብ በሉ፣ በአላህና በሰዎቹ መካከል ምን አለች ማለት ነው? ሂጃብ አለች። ያቺ ሂጃብ ፍጡር ነች ወይንስ ፈጣሪ ነች? አላህ ያችን ሂጃብ ከገለጣት ይላል። ኦኬ ሂጃቧ የምትገለጥ ከሆነ የእሱ እይታ እስከደረሰበት ድረስ ፍጥረትን ያጠፋል ይላል። ፍጥረትን ማጥፋት የሚችል እይታው ያቺ ግርዶ ደግሞ የሸፈነችው መጋረጃ ፍጡር ነች ወይንስ ፈጣሪ ነች? ባህሪው ነች ወይንስ የተፈጠረች ነች? ደግሞስ እስከምን ድረስ ነው የተጋረደችው? ዘሆል ሰውነቱ ተጋርዷል ወይንስ ፊቱ ብቻ ነው የተጋረደው? አረብኛ ስም ተመለስ ሚውታቱን ናና አረብኛ ዳውድ ተመለስ። አቡ ይሰማል? አረብኛ ትጠራላችሁ? ገና ማነው ስምህ? አቡ ዳውድ። አይ አቡ ዳውድ ብዬ ብጠራው እኮ ሊሰማኝ አልቻለማ። ስምህን ንገረኝ። ወይንም አረብኛ ነው ስሜ። አቡ ዳውድ ነው ስሜ እኮ ስጠራ እኮ ቅድም ዝም አልከኝ። ወይንም አረብኛው ስላነበብኩት አበሳጭቶ ከሆነ አላውቅም፣ አላነብም ደግሜ። ኤኒዌይስ አላህ ይህ ብታነብማ ጥሩ ነበር፣ ስለማታነብ ነው እንጂ ችግር የለውም። አላህ ፌስ ቱ ፌስ ማናገር ትችላላችሁ? አቡ ዳውድ ተመለስ እባክህ። አቡ ዳውድ እባክህ ተመለስ፣ አሊያም አስወርዳለሁ። በቃ አቡ ዳውድ ተመለስ እባክህ ተመለስ። ኔትወርኩ መሰለኝ። አይ ኔትወርክ አለም፣ እየወጣህ እኮ ነው፣ ፖዝ እየሆንክ ነው። ሀዲሱ ላይ አላህ የሚሸፈንበት ቁርአኑም እንደሚናገረው ሂጃብ አለው ይላል። ሂጃቡ ፍጡር ነው ወይንስ ፈጣሪ ነው? ና ተመለስ። ኧረ ፖዝ አቱና ተመለስ። ኔትወርክ አይደለም፣ ና ተመለስ። ሚዩት አድርገህ እኮ ነው ፖዝ እየሆንክ ያለው። ቢያንስ ይህን ማወቅ ይከብደኛል። እኔ አቡዳውድ ሙሐመድ ምን ነው ወኔ በላቸው አልክ? ወንድምህ እየተጨነቀ ነው፣ ታግዘዋለህ? አይደለም። አይ ሁኔታው ነው በጣም ያስገረመኝ እኮ። አውዱት፣ ይሄን ልጅ አውዱት። እንዲህ ያ ሙድ ይዝብኛል። ሪፖርት እያደረገ ነው እንዴ? ያ እንጂ ሚውት አድርጎ እየወጣ ሙድ ይዝብኛል። ኤኒዌይስ ልብ በሉ፣ እቺ ታሪክ አላት። ባይዘ ሂጃቧ ጉዳይ በሰፊው አሳያችኋለሁ ቀጣይ። ሂጃብ የተገለጠው ለሴቶቹና ለአላህ ብቻ ነው። ባይዘ ቁርአን ውስጥ የተገለጠው ወንድ ልጅ ሂጃብ እንዲለብስ አልተነገረም። ሂጃብ ተብሎ ቃል በቃል የመጣው ግን ለአላህና ለሙሐመድ ሴቶች ጋር በተያዘ ነው። ይሄ ሂጃቡ ፍጡር ነው ወይንስ ፈጣሪ? ይሄ መጋረጃው የአላህን እይታ ሸፍኖ መያዝ የሚችል ልብ በሉ፣ የፈጣሪን ኃይል መሰብሰብ ወይንም ደግሞ እንቅ አድርጎ መያዝ የሚችለው ይሄ ግርዶሽ ወይንም ደግሞ መጋረጃው ፍጡር ነው ወይንስ አይደለም ነው ጥያቄያችን የመጀመሪያው። ከዛ በኋላ ደግሞ ምን ድረስ ነው የተሸፈነው? ሁለተኛ ማየት አይችሉም ይላል። ቆይ አንዴ ክለጭው። ወደ አዲሱ ተመለሽልኝ። ኦኬ ማየት አይችሉም ይላል። ካወለቀው ምን ይላል? ቀጣይ አንብቢው። The glory of his face would burn everything of his creation as far as his gaze reaches. እንግዲህ እይታው እስከሚደርስበት ድረስ ፍጥረታቱን ሙሉ ምን ያደርገዋል? ያቃጥለዋል።
ቴንክ ዩ። ስለዚህ የአላህ አካል ልብ በሉ ተሸፍኖ ከዛ በኋላ የእሱ ግርማ ሞገስ ምን ያደርጋቸዋል? እይታውም ያጠፋዋል አለን። ሱረቱ ቀለም ላይ ደግሞ ሱረቱ ቀለም 42ኛው አያ ላይ ባት የሚገለጥበትን ቀን አስታውስ፣ ሰዎችም ወደ መስገድ መጥተው ወደ ማይችሉበትን ይላል። አላህ ደግሞ የዛለት ገልጦ ያሳያቸዋል። አካሉን ያዩታል፣ ቦዲውን ያዩታል። እፎይ በግርዶሽ ውስጥ እንጂ ከተገለጠ ግርማ ሞገሱ ያጠፋዋል ካለኝ በኋላ እንደገና ደግሞ ባቱን ራሱ ገልጦ ያሳያቸዋል። ሶ ባቱ ምንም አቅም የለውም የማጥፋት ማለት ነው። 42ኛው ለሰውም አላህ ሶሪ ቀጥይ ቀጥይ አንብቢው። እሺ ባት የሚገለጥበትን ከሃዲዎች ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ይላል። ሶሪ ባት የሚገለጥበትን ቀን ማን ነው? ባቱን የሚገልጠው ሲባል ሳያል ቡኻሪ 49:19 ክፈቹ። አላህ ነው የሚገልጠው ልብሱን። ይችን ሂጃቧን ገለጥ አድርጎ ሰውነቱን ያሳያቸዋል። ቅድምም ብሎናል። አላህ ውበቱን ራሱ በማየት ባይዞ ትጠፋለህ ካለም በኋላ ገልጦም ደግሞ ማሳየት ይችላል አላህ። ኦኬ ያዩታል። እንደገና ቀጥይ አንብቢው። I heard the prophet saying ነቢዩ እንደዚህ ሲል ሰማው our Lord Allah will ኦኬ ቀጥይ። እሺ our Lord Allah will lay bare his sheen ምን ያደርጋል? ባቱን ይገልጣል። and then all the believers አማኞቹ men and women ወንድና ሴት will prostrate themselves before him ከዛ ራሳቸውን በሱ ፊት ይሰግዳሉ። but there will remain those who just prostrate ባቱን ይገልጣል። አብዱል ፈታ ልብ ብላ አስተውለው። እዛ ጋር ግርማ ሞገሱን ካዩ ፍጥረት ይጠፋሉ አይደለ ያለን። እዚህ ጋር ደግሞ ምን ይለናል? ገልጦ ያሳያቸዋል። አላጠፋቸውም ማለት ነው። አያጠፋም። አንድ ልጨምርልህ። ሳይ ሙስሊምን ክፈችልን። የሚያዩበትን ቬሉን የሚገልጥበትን አይ ቲንክ 181 ኤ ላይ ከፍቶ ምን ያደርጋቸዋል? ያሳያ ገነት አስገብቶ ያጠፋቸዋል ማለት ነው። እንደዛ ከሆነ አግኝተኛል አብዱል ፈተና። የዛሬዎች ነገር መጋረጃው ተገለጠ። ፍጥረት እሱን አይተው የሚጠፉ ከሆነ ልብ በል። መጋረጃውን ሲገልጥ ፍጥረት የሚጠፉ ከሆነ እችን አዲስ አንብባት ደግሞ እሺ when those ሳሂህ ሙስሊም 181 ላይ when those deserving of paradise will enter paradise እንግዲህ ያው ጀነት ወይም ደግሞ ጀነት የሚገባቸው ጀነት ሲገቡ the blessed and exalted will ask እንግዲህ ያው አላህ ነው የብለስድ and exalted ብሎ የገለጸው do you wish me to give you anything more ከዛ በኋላ ምን ይላል? ምን ከዚህ በላይ ምን እንደሰጣችሁ ምን ጨምርላችሁ ትፈልጋላችሁ ብሎ ሲጠይቃቸው they would say hast thou not brightened our faces አንተ ታላቁ ምንድነው ምንድን ነበር ስሙ ፊታችንን አላበራህምን? hast thou not made us enter paradise and saved us from fire ወደ ጀነት አስገብተህ ከእሳት አላዳንከንምን? he the narrator said he God ከዛ የተዘጋቢ ምን አለ? he God ምንድነው አላህ ምን ይላል? would lift his veil ከዛ ምን ያደርጋል? ሂጃቡ ይገልጣል ማለት ነው። ልብ በሉ አስተውሉ። ቅድም ምን ብሎናል? ቬሉን ከገለጠ ፍጥረት ይጠፋሉ አለን። ፐርሚሷን አስተውሉ። ፍጥረት እይታው እስከደረሰ ድረስ ያጠፋቸዋል ቬሉን ከገለጠ አለን። ተስማማን። እሺ ስለዚህ በግርዶሽ ውስጥ እንደ ሙሽራ አላህ እዛ ማዕቀፍ ውስጥ ነው ያለው፣ በሂጃብ ውስጥ ነው ብለን እንመን። ገነት የሚገቡ ሰዎች ሲመጡበት ይገልጠዋል። ከገለጠው ምን ይሆናሉ ማለት ነው? ፍጥረት ናቸውና እነሱ ይጠፋሉ ማለት ነው። ለዚህ ነው ገነት ውስጥ ገሃነም እግሩን ይሞላታል ይላል። ገነትን ግን
አዲስ ፍጥረት ፈጥሮ ነው ገና የሚሞላት ይላል። ለምንድን ነው በምድር የሚሄዱትን እዛ ወስዶ ራሱ ያጠፋቸዋል ማለት ነው? ሀሳቡን አግኝታችሁታል? የገባው ሰው ማን ነው? ገስት ላይ ማማዬን ልጠይቅ። ገብቶሻል? ከዛ ማሂ ተዘጋጅ። አብዱል ፈተና ከዛ ገብቷችኋል? ኦኬ መሐመድ ገብቷል? ቀጥልሽ። ምንድን ነው ያልኩት? ገብቶኛል። ምንድን ነው እሱ ሀሳቤ እኔ አሁን ለምሳሌ ኦኬ ሂጃቡ እንትን ምንድን ነው በዚህ በዓለም ላይ ነው ወይም በሰማያት ነው? አልገባኝም። እዚህ ጋር አላህ አለ የቅድሞ ሐዲስ ላይ ሂጃብ አለው አለ። ሂጃቡን ከገለጠ እይታው እስከደረሰበት ድረስ ግርማ ሞገሱ ያጠፋቸዋል አለ። ያላ ግርማ ሞገስ እሺ፣ በምድር ላይ ነው የትም ሆን ፍጥረት ነህ የተባልከው። በቃ ፍጥረት ነህ፣ በምድሩን በሰማይ ሆን ፍጥረት ተባልክ፣ ፍጥረት ነህ። እይታው እስከተደረሰበት ድረስ ፍጥረትን ያጠፋል። የሚያጠፋው ምንድን ነው? የእሱ ኃይል ነው። የታመቀ ኃይል አለው ማለት ነው። ያ ኃይሉ አጥፊ ነው። ሰዎቹ ግን ከዛ በኋላ ገነት ሲሄዱ ደግሞ ቬሉን ይገልጣል አለ። ምኑን? ቀሚሱን ይገልጣል፣ እንትኑን ሂጃቡን ሲገልጥ እነኛ እሱ ጋር የቆሙት አካላት ምንድን ነው የሚሆኑት? ባይ ዲፎልት ፍጡር ነው የሚሆኑት። ፍጡር ከሆኑ ደግሞ የሚጠፉ ይሆናሉ ማለት ነው። ራሱ በተናገረው ሎጂክ አግኝተኛል። ኦኬ ያልገባዋለህ ገስት ላይ የሚመልስልን መጥቶ የሚሞግተን መጥቶ ሂጃቡስ ምንድን ነች? የአላህ ሂጃብ ምንድን ነው? በአላህ ጉዳይ ወደ 20 ቀን እየተጠጋ ነው። ምላሽ የለም። ሁል ቀን እንገባለን፣ ምላሽ የለም። ሁል ቀን እንገባለን፣ ምላሽ የለም። አዳዲስ ቶፒክ ይዘን እንመጣለን፣ ምላሽ የለም። ስለ አላህ ምንም የምታውቁት ነገር የለም። ያሳዝናል። ምንም የምታውቁት የለም ስለ አላህ። ይሄ ባህሪ ላይቱ በራሱ ይሄ ብርሃን የሆነችው ወይንም ደግሞ መጋረጃው ምንድን ነው? እሱ ፍጡር ነው? ፈጣሪ ናች? ይህም ሌላ ጥያቄ፣ ሁለተኛ ጥያቄያችን ይሆናል ማለት ነው። አላህ ሂጃብ አለው የሚባል ዛሬ ነው ደግሞ እኔ የሰማሁት። በነገራችን ላይ በቁርአን ውስጥ የተገለጠው 2 ቦታ ነው ሂጃብ የሚል ቃል። አይ ቲንክ 2 ቦታ ብቻ ይመስለኛል ያለው። ከ2 ቦታ በላይ ያለ አይመስለኝም። ቃል በቃል ሂጃብ የሚል ቃል ያለው 2 ቦታ መሰለኝ። እና ሁለቱም የተገለጡት ለአላህና ለሴት ነው። ሴቶች ሂጃብ ይልበሱ የሚልና አላህ ሂጃብ እንደሚለብስ ከበዛ 3 ቦታ ነው። ሴት ከለበሰች ማለት ነው አላህ እንዴት ይለብሳል? እንግዲህ እሱ ደግሞ መሐመድን ባለፈው አስተምሮ ላይ ማለት ነው ወንድ እንደሆነ ተናግሯል እዚህ ላይ። ስለዚህ ሴት ነው የሚለብሰው ስለሆነ እሱ እንዴት ሂጃብ ለሱ ይገባል? አሉ ሄርሞዳይትስ ነው የሚባሉት። አይ ቲንክ ትራንሲቲቭ እንደዚህ የሚባሉ እነኚህ ወንዳገረድ ምናምን የሚባሉ ነገር አሉ። ጀስ ባህሪያቸው እንደ ሴትም እንትን የሆኑ ነገር ወንዳገረድ ነው የሚባለው በአማርኛ። አይ ቲንክ እንደዛ ነገር የሚባሉ አሉ። ፍናፍንት አይ ቲንክ እንደዛ ነገር የሚባሉ አሉ። ያስገርባል በጣም በጣም። እንግዲህ እንትና የበያን አልተልቢስ ላይ በግልጽ የሚያስቀምጠው በያን አልተልቢስ አልጀሚያ ላይ ቮሊም 7 ፔጅ 290 ላይ አላህ ቆንጆ ፍሪዛም ፂም አልባ ወንድ ልጅ ነው ብሎ ነው የሚያስቀምጠው። ለዚህም ነው በጣም ቆንጆ ስለሆነ ነው። ያ ቁንጅናው ነው ባይዘው ያለም የሚያጠፋው። ሌሎች ሐዲሳትም ላይ አለ፣ ሐዲስ ላይም አለ። ጌታዬን አየሁት በቆንጆ መልክ ብሎ መሐመድ ይላል። እዛኛው ላይ ግን በያን አልተልቢስ ላይ ቆንጆ ፍሪዛም ፂም አልባ ብሎ ያስቀምጠዋል። ቆንጆ ፍሪዛም ፂም አልባ ሜቢ እንትና ትከፍትላለች ወይም በኋላ እውነት ሬዲ ከሆነ ክፈችለት።
ቆንጆ ከሆነ ያ ቁንጅናው ነው ዓለምን የሚያጠፋው ማለት ነው። ያ ቁንጅናውን ከገለጠው ዓለምን ያጠፋዋል፣ ፍጥረትን ያጠፋል። ሂጃቡ ሲገለጥ ያ ቁንጅናው ግርማ ሞገሱ ይለዋል፣ ዓለምን ያጠፋል። እንግዲህ ማሜ ደግሞ እንዳየው ተናግሯል። ፍሪዙን አየ ማለት ሂጃቡን ገልጧል ማለት ነው አይደለ? ባይ ዲፎልት ፍሪዙን ካየው ልብ በል እኔ ፍሪዝ እንዳለኝ ካየው ፂም እንደሌለኝ ካየህ አይተኸኛል አላየኸኝም? ፊቴን በጣም ነው ያየው ካሱማ። ስለዚህ የእስልምና ዲሌማ ይሄ ነው ያለው። ቅዠት የምንለው ለዚህ ነው። ከተገለጠ ፍጥረትን ያጠፋል ካሉ ወይንም ሙሐመድን ግን ምን ብለው ያመጣሉ መሰለ? ሙሐመድ ታዲያ እንዴት አልጠፋም ስትላቸው አንዳንድ ለመሸፈን የሚሞክሩ ምን ይላሉ? ሙሐመድ ራሱ የተሰራው ከአላህ ብርሃን ነው ይለዋል። ብዙ አስቂኛለህ። ከአላህ ብርሃን ከተሰራ ደግሞ አላህ ኑር ተብሎ ይጠራል። ሙሐመድ ራሱ ፍጡር አይደለም ማለት ነው። የአላህን ባህሪ የተካፈለ ወደ ፈጣሪነት ይወስደዋል። አላህ ባህሪውን አካፍሎ ብርሃን መላኢካዎችን እኮ ነው የሚለው። መላኢካዎችን ነው የሚለው ከአላህ ብርሃን ከኑሩ የተፈጠሩ መላኢካዎች አሉ። ለሙሐመድ ይህን አሁን እንዳየ ምናምን ስታመጣባቸው እንትን ለማለት ሲሉ ለሙሐመድም ይሰጡታል። እሱ ሌላ ለመመለስ ሲሞክሩ ሲተረተሩ ማለት ነው። ኤኒዌይስ ግን ያው እዚህ ጋር እንትኑን ሰምታወጣልህ አላህ ሂጃብ ይለብሳል። ሂጃብ ተብሎ የተገለጡት ለአላህና ለሴቶቹ ነው። ያ ሂጃብ ደግሞ ፍጡር ነው ፈጣሪ ነው ነው የኛ ቻሌንጃችን። አሁን ፍጡር ወይንስ ፈጣሪ? ባህሪው ከሆነ ደግሞ አንደኛው ባህሪ አንደኛውን ባህሪ ይቃወማሉ ወይ? ልብ በል ተቃውሞ ማለት ሂጃቡ የራሱን ውበት ወጥቶ እንዳይሄድ ይከለክላል። ካን ኢማጂን ዳ ውበቱ እንዳይሄድ ምን አድርጎ ይዘዋል ማለት ነው? ይከለክለዋል፣ አንቆ ይዘዋል ወይም ይሞግታል እንዳጠሮ ነው። ስለዚህ ባህሪው በራሱ እርስ በርሱ ይጋጫል ማለት ነው። ተቃርኖ አለው የባህሪው ባህሪው ይቃረናል፣ እርስ በርሱ ከራሱ ጋር ይቃረናል። አይ ባህሪው አይደለም ፍጡር ነው ካሉን ደግሞ አላህ ዘንድ ምን አለ ማለት ነው? የሆነ ሂጃብ የተባለ አላህን ሸፍኖ የያዘ ፍጡር የሆነ የአላህን ብርሃን መሸፈን የሚችል አካል አለ። የአላህን ውበት መሸፈን የሚችል አለ ማለት ነው። ያንን ማስቀረት የሚችል ከሆነ ደግሞ አላህን አግዶ መያዝ የሚችል ከሆነ ደግሞ ያ ፍጡሩ ከአላህ ይበልጣል ማለት ነው። በጥንካሬም በለው በማንኛውም መመዘኛ ያ ፍጡር የሆነው ሂጃብ ከአላህ ይበልጣል ማለት ነው። ካልበለጠው እንዴት አድርጎ እሱ ያንን ማሰርና ማስቀረት ቻለ የሚል ጥያቄ ስለምናነሳ ማለት ነው። ሙስሊሞች እየሰማችሁ ነው፣ ገብታችሁ መልስ መስጠት ትችላላችሁ። ቤታችን ክፍት ነው። እዚህ ጋር እንደምትመለከተው ሀዲሱን አንብቤለት እንትኑን። እሺ፣ ከዛ በፊት ማሜ በደንብ ትኩረት አድርገ እንድታዳምጠኝ የምፈልገው ከሀዲሱ መጀመሪያ ላይ ወይም ከኪታቡ መጀመሪያ ላይ መሐመድ ምን ይላል? አይ ሰው ማይ ሎርድ ጌታዬን ምን ኢን ዘ ቤስት ዌይ ምንድን ነው? በምርጡ መንገድ ምን አየሁት? ጌታዬን አየሁት ብሎ ይናገራል። ከዛ ወረድ ስንል ያ የምርጡ መንገድ በምርጥ በሆነ መልኩ እንዴት ነው? በተሻለ በጥሩ በሚባል ሁኔታ እንዴት ነው ያየው ሲባል አይ ሰው ማይ ሎርድ ኢን ዘ ፎርም ኦፍ ያንግ ማን በወጣት ልጅ ምን ቅርጽ አየሁት። ያንግማን የሚለው ለወንድ ነው። ያንግማን ወጣት ወንድ። ስለዚህ who had an abundance of fruit ከዛ ምንድነው ፍሪዚ ካትስ ያላቸው በአረንጓዴ ምንድን ላይ በአረንጓዴ ሜዳ ላይ እንትኑ ድመቶች እራሱ አሉ። እዚህ ጋር ለምሳሌ ካት ልክ እንደ አምስቶሪ ይቅርታ ምንድን ነው አባንደንስ ኦፍ ፍሪዚ ካት ላይ ፀጉሩ እንደዛ ሆኖ ከዛ በኋላ በአረንጓዴ ሜዳ ላይ ወይም በአረንጓዴ ስፍራ ላይ አየሁት ይላል። እሺ ወደ ዋና ቶፒካችን እንመለስና የትኛውን የመጣ ነው? ሙሐመድ ፂም አልባ ሆኖ ካየው
ፍሪዛም ሆኖ ካየው ኦልሬዲ አይቶታል። ቬሉን አንቬሎ ነው ማለት ነው። ስለዚህ መሐመድን እንዴት ሳያጠፋው? መሐመድ ፍጡር አይደለም ማለት ነው። የእስላሚክ ዲሌማ ይሄ ነው። የእስልምና ቅዠት ይሄ ነው። ኑ መልሱልን፣ እስኪ ኑ መልሱልን፣ ኑ መልሱልን። ቻሌንጃስ እውቀት ያላቸው እነኚህ ሙስሊሞች የሚባሉት አይገቡም እንዴ? ቆይ ገብቶ ከአንተ ጋር ለምን መስጠት እነሱን ይከብዳል? የቅድሙ ልጅ ሲያወራ አልሰማህም እንዴ? ፍርድ ቤት አቁመውት ያው አሁን በ27 ቀጠሮ አለበት እወያያለሁ ብሎ እውቀት ያለው እሺ ተባብለን ቀጠሮ ዘን እኔ ጋር ብቻ ከ16 ሺህ ሰው በላይ እየጠበቀው ቤቱን ዘጋና አልመጣም ብሎ እንትን አለ ማለት ነው፣ በኮስት ላለመወያየት። ከዛ በኋላ ያው ቀራ። ከዛ በኋላ እኔ ማሳደድ ጀመሩ። ግጥም ጻፈ። ከዛ በኋላ እንዴት እንደዚህ ግጥም ትገጥማለህ? ይሄ እኛን አለመቻላችንን ለምን ኤክስፖዝ ታደርጋለህ ብለው ፍርድ ቤት ገተሩት። እና ይመቻቸው። ማያቅን ሰው እዛ አፍኖ መያዝ እና በአረብኛ ሌሎችን እንደማጭበርበር ሰው ፊት መቅረብ አይችሉም። ኤኒዌይስ አሁንም ጥያቄያችን $1,000,000 ነው። የሚመልስልን ካለ $1,000,000 ምላሽ የምንፈልገው ጥያቄ ነው። አላህ የተከናነበው ሂጃብ ምን ድረስ ነው? አንድ አላህ የለበሰው ሂጃብ ፍጡር ነው ወይንስ ፈጣሪ ነው? 2 ሙሐመድ አላህን ሲያየው ፂም አልባ ሆኖ ካየው፣ ፍሪዛም ሆኖ ካየው እንዴት ሙሐመድ ሳይጠፋ አላህን ሲያየው? 3 አላህ እይታው እስከደረሰ ድረስ ግርማ ሞገሱ ያጠፋል ከተባለ አላህ ውስንነት አለበት ወይ? የማየት እይታው እስከደረሰ ድረስ ነው ከተባለ የማይደርስበት አለ ማለት ነው። ለምሳሌ ማየት እስከቻልክበት ድረስ ተብሎ ከተነገረለት ለአንድ ሰው ማየት ማይችልበት ቦታ አለ ማለት ነው። እስከዚህ ድረስ ነው ማድረግ የምችለው ከተባልክ ሊሚቴሽን አለብህ ማለት ነው። አላህም ሊሚቴሽን አለበት ወይ? ከሌሊቱ 1/3 ሲቀር ወይም 9ኛው ሰዓት ላይ ወደ ቅርቢቱ ሰማይ የሚወርደውና ማነው ጸሎት ያደረገው? ማነው ይቅርታ የጠየቀኝ ይቅር የምለው? ማነው ምህረቴን የጠየቀ ምምረው ብሎ የሚጠይቀው? አላህ እዛ ላይ ሆኖ መስማት ስለማይችልም ነው ወይ? እዛ ላይ ሆኖ ከርቀት ማየትም ስላልቻለ ነው ወይ ለካ ወደ ታች ወረደው ብለን ደግሞ ኔክስት እንጠይቃለን። ምክንያቱም በየቀኑ ወደ ታች መጥቶ ነው እናንተ የሚያደርገው ከሌሊቱ 9 ሰዓት ስለሚመጣ። አብዶ ትዕግስቱ በእስልምና አይፈቀድም እንዴት እንዳደረግክ አልገባኝም ትላለህ። እንኳን ደህና መጣ። አለን እንዴት ነህ? ሁሉ ሰላም አልሐምዱሊላህ። አንተ እንዴት ነህ? እግዚአብሔር ይመስገን። ሙስሊም ነህ? አዎ ሙስሊም ነኝ። መልካም። እሺ ኢሜጅ አይፈቀድም ይህንን ታውቃለህ አለ በእስልምና ኢሜጅ ምናምን ነገር። አዎ ልክ ነው፣ አይፈቀድም። አሁን አንተ ጋር መልአክ አይመጣም። ኢሜጅ አይፈቀድም ያለበትን ጊዜያዊ ተአምሩን ታውቀዋለህ? ግን ውሻና ኢሜጅን ውሻ እንዲገደሉ ያዘዘበትን ኢሜጅ የከለከለበትን ታሪኩን ታውቀዋለህ? እውነት ለመናገር እውቀት ላይ ብዙም አይደለሁም። የተወሰነ አነባለሁ አማርኛ መጽሐፎችን የተወሰነ ካነበብኳቸው ይልቅ ግን ያው መላእክት አይገቡም የተባለው አንደኛ አምልኮዊ ስርዓት ስታደርግ የወሰውስሃል ነው። ሁለተኛ ነገር ደግሞ እንደዚህ ኢሜጅ ነገሮች ቤት ውስጥ በተለይ ግድግዳ ላይ ማድረጉ የተጠላ ነው። ያ የወረደበት ምክንያት ግን ምን መሰለህ? 3 ጥያቄ ሙሐመድ ወደ ቶፒካችን እንመለሳለን። አክቹዋሊ ሽፍት እንዳደረግኩ አውቃለሁኝ። ክልል ውስጥ ስለተናገርኩት ብዬ ነው። ሙሐመድ በጊዜው በመካ በነበረበት ሰዓት ላይ ከቁረሾች ጋር ስምምነት አልፈጠሩ። ቁረሾቹን ነቢይ ነኝ ባላቸው ሰዓት ሊቀበሉት አልፈለጉም እና አዲስ እምነት ነው ያመጣህብን አናቅም እንደዚህ አይነት ነገር ቻሌንጅ ያደረጉት። ከዛ እኔ የመጽሐፉን አይነት ነቢያት በፊት ሲላኩላቸው እንደነበሩት እንደነሱ አይነት ነቢይ ነኝ አላቸው። እነሱ ደግሞ ጣዖት አምላኪያን ስለነበሩ ማረጋገጥ አይችሉም። ስለዚህ ደብዳቤ ጻፉ ለአይሁዶችና ለክርስቲያኖች። መዲና ላይ ደግሞ አይሁዶችና ክርስቲያኖች ነበሩ። ለእነሱ ደብዳቤ ጻፉ።
ከእኛ ዘንድ ሜይ ቢ መረጃዎችን ከፈለክ እልክልሃለሁ። አውራኝ በውስጥ ሰፊ በዚህ ጉዳይ ላይ ሰፊ የጻፍኩባቸውም አርቲክሎች ስላሉ ልሰጥ እችላለሁ። እና 3 ጥያቄ እንትን አሉ። ነቢይ ነኝ የሚል አለ እና ነቢይ መሆኑን እና ለመሆኑን በምን እንወቅ ብለው ደብዳቤ ጻፉ። ጣዖት አምላኪዎቹ ማለት ነው፣ በመካ የሚኖሩት። ከዛ ደብዳቤውን እነኛ አይሁዶቹ ካዩ በኋላ ምን አደረጉ? ኦኬ ነቢይ ከሆነ እነኚህ 3ቱን ጥያቄዎች ሊመልስላችሁ ግድ ይለዋል። ነቢይ ካልሆነ በመልሶቹ እናውቃለን አሉ። ከዛ 3 ጥያቄ ላኩላቸው። ጥያቄዎቹ የመጀመሪያው ምን መሰለ? በክርስትናው በዋሻ ውስጥ ሄደው ያደሩ የሚባል ሌጀንድ ነገር አለ። ያንን የተመለከተ ነው። ታዋቂ እንትን አለ። ስንት ናቸው ቁጥራቸው? ሙግት ነበር። አንዳንዶቹ ይህን ያህል ቁጥር ነው፣ አንዳንዶቹ ይህን ያህል ነው ስለሚባል ረጅም ዓመት ወደ 300 ምናምን ዓመት 309 ዓመት እንዳደሩ ታሪክ አለ። ሄደው መሸባቸውና ዋሻ ውስጥ እዛ ከዛ ሲነቁ 309 ዓመት ቆይተዋል የሚል ታሪክ አለ። ይህንን ታሪክ ስንት ሰው ሆነው ነው ዋሻ ውስጥ አድረው ሲነሱ 300 ምናምን ዓመት የቆዩት? ስንት ናቸው ብዛታቸው በሉት። አንድ ሁለተኛ ደግሞ ዙርቀኔ የሚባል ደግሞ አለ። አሌክሳንደር ዘግሬት የሚባለው ቀንዳም ሰውዬ ነው እያሉ ይላሉ። ስለ እሱስ ታሪክ ታውቃለህ ወይ? ምንድን ነው በሉት። 2 ሶስተኛው ደግሞ ሩህ ምንድን ነው? 3 ብለው እነኝን ጥያቄ ላኩለት መሐመድ። ከዛ ምን አላቸው? እነኝን መልሳቸውን ነገኑ ልብ በል ነገኑ እነግራችኋለሁ አላቸው። ከዛ በማግስቱ ሲጠይቅ ሩህ አጨቃጫቂ ነበረ። አይሁዶቹና በክርስቲያኖች መካከል መጽሐፍ ዳንኤል ላይ ንትርክ ነበረ። ከዛ ጋር በተያያዘ እርግጠኛ ሆኖ መናገር አልቻለም። መረጃ ሲሰበስብ ኢብን ሀጀር አልአስቃላኒ ነው ይህንን የሚያስቀምጠው። የእናንተ ታላቁ የሳሂህ አልቡኻሪ ሸርህ ጻፊ ማለት ነው። እሱም ያስቀምጠዋል ይህን። ከዛ እንደገና ደግሞ አሁንም ስለ ዙርቀኔም ሲጠይቅ ሌላ ታሪክ ሆነበት፣ ግራ ገባው። ስለ ዋሻ ውስጥ ያደሩት ሰዎች ሄዶ ሲጠይቅ ደግሞ አንዳንዶቹ ሌላ ቁጥር ይሉታል፣ አንዳንዶቹ ሌላ ይሉታል። ኤግዛክት መልስ ማግኘት አልቻለም። ከዛ ጠፋ። በማግስቱ ሰጣችኋለሁ ያላቸው መልስ ለ15 ቀን ያህል ጠፋ። ከ15 ቀን በኋላ ሲያገኙት ምንድን ነው ሲሉት እንደዚህ የሚል አመጣ። ለ15 ቀን ያህል መልስ ያላመጣሁት ነገ መልስ ሰጣችኋለሁ ብዬ ነበር። ነገ ግን እንደዛ ስል ኢንሻአላህ አላልኳችሁም። አንደኛ እንደዛ ባለማለቴ ቤቴ ውስጥ ደግሞ ጡጥላ ነበረች ውሻ። ጅብሪል መልሱን ነገ አመጣልሃለሁ ብሎ ነበረ። ነገር ግን ቤቴ ውስጥ ውሻ በመኖሯ ምክንያት ጅብሪል መጥቶ መልሱን ይዞት ቀረ። እየጠበቀ ነበር ቤቴ ውስጥ ውሻ ስላለች። በዚህም ምክንያት ነው መልሱን ያላመጣሁት አላቸው። ከዛ በኋላ በማግስቱ ውሾች ሁሉ በመዲና ያሉት እንዲገደሉ አዘዘ። ጅብሪል ቤትህ ውስጥ ውሻና ስዕል ካለ አልገባም ብሎ አለኝ። ለዚህ ምክንያት ነው መልሳችሁን ያቆየሁት አለ። ኦኬ ፋይን። ከዛ በኋላ መልሱ ምንድን ነው ብሎ የሰጣቸው? አንደኛ ሱረቱ ካፍን ሙሉን አንብበው። ሱረቱ ካፍን አንብበና አንተ እኔ ያልኩህ ሴንስ ካልሰጠ ትርጉም ካልሰጠ ትወቅሰኛለህ መተህ 18ኛውን ሱራ ማለት ነው። ከዛ በኋላ ስንት ነው ቁጥራቸው ብለው ሲሉት ሱረቱ ካፍን 18ኛው ሱራ ከቁጥር 20 ጀምረህ እስከ 24 እንደዚህ ስታነበው አንዳንዶቹ ቁጥራቸው 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ ቁጥራቸው 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ቁጥራቸው ይላሉ፣ አንደኛው ውሻቸው ነው ይላሉ። መልሱን አላህ እንጂ ማንም አያውቅም ብሏል አላህ። ከነሱ ጋር ትከራከር ተብያለሁና መልሱ አላህ ነው የሚያውቀው አላቸው። እንዳይከራከሩት አሁን ታዲያ ስንት ነው ብለው እንዳይሉት እንዳትከራከር ተብያለሁ አለ። ቁጥራቸው ስንት ነው ሲሉት አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። መልሱን የሚያውቀው አላህ ነው። ሱረቱ ካፍን አንብበው ከቁጥር 20 ጀምረ እስከ ቁጥር 25 ድረስ። ዙርቀኔስ ምንድን ነው ሲሉት ዙርቀኔ ማለት ሲሄድ ቀንዳም ሰውዬ ነው። ኦኬ ይህንን ደግሞ ከሱራ 18 ከ80 ጀምረ እስከ 93 አካባቢ አንብበው። ፀሐይ ጮረቃ ውሃ ውስጥ ስትገባ አገኛት።
አስባት ፀሐይ መታ ጮረቃ ውሃ ውስጥ ስገባ እና ራዚን ስትመለከታቸው ሙፈሲሮችን ደግሞ ምን ይላሉ? እዛ አካባቢ ያሉ ሰዎች ፀሐይ በጣም ስለምታቃጥላቸው መታ ጮረቃ ውስጥ ምድር ላይ ስገባ ሮጠው ጎሬ ውስጥ ይገባሉ ፀሐይ ልመጣ ስትል። ውሃ ውስጥ ተገባች በኋላ ደግሞ እነሱ ምግባቸውን ይፈልጋሉ ወጡና ልክ ፀሐይ ወደ ምድር ልጠልቅ ስመጣ ደግሞ አሳ ያወጡና ከውሃ ውስጥ ልክ ፀሐይ ወደ ታይ ስመጣላል ወደ ሰማይ ይወረውሩና ምግቡ በስሎላቸው ይመለሳሉ ይላል። እና ይሄ የሆነ ማለት ነው ሁለተኛው መልስ። ሶስተኛው ደግሞ ሩህ ምንድን ነው ብለው ለጠየቁት ሱራ 17:85 ላይ ከሩህም ይጠይቁሃል፣ ሩህ ከጌታ ዘንድ ብቻ ነው፣ ከእውቀት ጥቂት እንጂ አልተሰጣችሁም ተብላችኋል በላቸው። ስለዚህ ሩህ ከጌታ ዘንድ ነው የሚል መልስ አመጣ። ለሶስቱም ጥያቄ ፌል ነው ያደረገው። አይሁዶቹ ምን ያህል ሊስቁበት እንደሚችሉ ግልጽ ነው። ስለዚህ ውሻ እንዲገደል ያወጀበትና ስዕል መላእክ ቤት አይገባም ያለበት በእንደዚህ አይነት መልኩ ነው። ፈርዘር አንብበው፣ ሱረት ካፍን እንዲቴል አንብበው አጥናው። ላልኩ ደግሞ ሞር ሀዲሳቶችን ከፈለግ ከቡሃሪ ላይ ብቻ ብዙ መረጃዎች ይሰጣለሁ። ከፈለግከው ሀዲሳቶች ላይ በትንሹ ነው ያልኩ 20 መረጃ ሰጣለሁ አሁን ላልኳቸው ማለት ነው። እና ወደ ዛሬ ቶፒካችን እንመለስ። አበዛውባችሁ ይመስለኛል። ሌላ ታሪክ ውስጥ ገባዋ። ኦኬ አብዱ፣ የዛሬውን ቶፒካችንን ሰምተው ነበር? የተወሰነ ግማሽ ላይ ነው የገባሁት፣ የተወሰነ ሰምቻለሁ። ያ ቶፒካችን ምን መሰለ? አላህ ሂጃብ አለው። ያንን ሂጃብ ወይም ደግሞ ቬሉን ካወለቀ እይታው እስከደረሰበት ድረስ በግርማ ሞገሱ ፍጥረት ይጠፋል ይላል። እይታው እስከደረሰበት ድረስ የሚለው ቃል ራሱ አላህ የማያየው ነገር አለ የሚል አያመጣም? አው ቅድም እሱ ላይም እየሰማሁ ነበር እና ትንሽ አንደኛ ነገር እንትኑን ተመሳሳይ ዴፊኔሽን ባሰጠው ደስ ይለኛል። ለምሳሌ ሂጃብ ለሴት ልጅ ሲሆንና ለአላህ ሲሆን አንተ ቅድም አላህም ሂጃብ ይለብሳል ስትል ነበር እና ትክክለኛ ትርጓሜው እንደዛ አይደለም። እውነት ለመናገር ወይ ለሴት ልጅ ሲሆን ሂጃብ ማለት ይሄ ጨርቁ ነው፣ ፀጉራችን የሚሸፈንበት ማለት ነው። ለአላህ ሲሆንም ትንሽ ፀጉሩን ይሸፍናል ምናምን ስትል ነበር እና ያ ፍጹም የተሳሳተ ነገር ነው። ግርዶሽም ነው በአማርኛው የሚለው። ግርዶሽ ማለት የሰው ልጆችን አንደኛ ስለ ወህይ ነበር የሚያወራው ቦታው ላይ አላህ ለመላእክት ወይም ደግሞ በራእይ በመላእክትና ከመጋረጃ ጀርባ ወይም ከግርዶሽ ጀርባ ሆኖ እንጂ ሊገለጥለት ወይም ሊያወራው አይገባውም ነበር የሚለው የመጀመሪያውን የለጠፍከው ጥቅስ ማለት ነው። ለምሳሌ ግርዶሽ የሚለው ሂጃብ ማለት ነው። ትክክል ያለው ነው። ኖ ሂጃብ ማለት ግርዶሽ ለማለት ነው እንጂ የሴቶችም ግርዶሽ ነው። የሴቶችም ግርዶሽ ነው መሰል አረብኛውን ካየኸው ለሴቶቹም ለወንዶቹም ለሴቶቹም ለአላህም የተጠቀመው የአረብኛ ቃል ተመሳሳይ ነው። ለአላህም ያለው አማርኛው ላይ ግርዶ ብለው እንትን ብለውታል ሲተረጉሙ፣ ግን አረብኛውን ያው ቼክ አድርገው ሂጃብ ነው የሚለው። ልክ ነህ እኮ ግን ወደ አማርኛ ስንተረጉመው እንደዛ ብለን አንተረጉመውም ነው። ለምሳሌ ሴቶች እንደሚለብሱት አይነት ሂጃብ አላህም ይለብሳል ማለት ሳይሆን አላህ ለመላእክት ለነብያቶች ሲገለጥ ወይም ደግሞ ራይን ሲያወርድ መልእክትን ሲያወርድላቸው አንደኛ በመላእክት ሊያወርድላቸው ይችላል ነው፣ በመላኩ ጅብሪል። ችግር የለውም። ቢ ዋና ኢንቴንሽን እኔ የአላህ ሂጃብ ልብሱ ከሴቶቹ ጋር ሊትራሊ አንድ አይነት ነው አይደለም፣ እንደዚህ ነው እንደዛ ነው የሚል ሙግት ውስጥ አልገባም። በሞግትህም እችላለሁ። ባይዞ በሞግትህ እንዴት ነው የምችለው? ምንም ኢቪደንስ የለህም። ሂጃብ የሚለው ቃል ለአላህም ለሴቶቹም የተጠቀመው ተመሳሳይ ነው። ግን እሱ ለእኔ ምንም ኢንሲግኒፊካንት ነው። አሁን ላይ ዋና ሞግቴ እሱ ስላልሆነ ማለት ነው። በሞግትህም እችላለሁ። ቃሉ ተመሳሳይ ስለሆነ ለአላህም ለሴቶችም የተጠቀመው ቃል አንድ ቃል ነው። ነገር ግን እሱ አስፈላጊ አይደለም ለእኔ። አንተ አንድ አይደለም በላይ ቀጥል። እሺ አንድ አይደለም፣ ነገር ግን ሂጃብ አለው። ያ አገባቡ ይለያያል ነው። ሂጃብ ሲባል አንተ ሞር ስለምታውቀው ሊሆን ይችላል። ውስጥ ያሉት አሁን ትምህርት የሚከታተሉ ሰዎች ሂጃብ ሲባል ያው ጨርቅ አይነት ሽፋን አድርገው ሊስሉት ይችላሉ ነው። ያ ደግሞ የተሳሳተ ነገር ነው። ቃላት አጠቃቀሙ አንድ ቢሆንም
ግን አገባቡ እንደ ወርዱ ይለያያል ነው። ሲቀጥል ለምሳሌ አንድ ታሪክ ምናልባት ችግር የለውም። ያው አብዱ እኔ እስማማለሁኝ። በዛ ምስማማው ለምንድን ነው? እሱ ዋና ኢንቴንሽኔ እሱ ስላልሆነ ዋና አላማዬ ሂጃቡ ሴቶቹ ጋር ቀሚስ ጋር አንድ ነው አንድ አይደለም የሚልም ስላላነሳው፣ እንደዛ ባነሳ ኖሮ ጥቁር ነው ቀይ ነው ወይንም ተሰፍቶ ነው ወይንስ እንደዚህ እያልኩ ጠይቅ ነበረ። እንደዛም አልጠየቅኩም አላልኩም። ምክንያቱም ሀዲሳቶቹንም ስለማውቃቸው ሂጃብ የሚለው ምኑን እንደሆነ ያለህን፣ ምክንያቱም በአዲሱም ስለመፈስር በተፍሲሮቹም ስለማውቀው ማለት ነው። ግን ልሞግት ብል ደግሞ ልሞግት እችላለሁ ቁርአኑ ላይ ግን ኢንሲግኒፊካንት ነው አልኩ ቀደም። ዘሆል የእስልምናን ትክክለኛ አስተምሮ ይዤ የእናንተን ትክክለኛ አረዳድ ይዤ ነው መሞገት የምፈልገው እንጂ ጀስት አንድ የቁርአንን ብቻ ይዤ ልሞግታችሁ አልፈልግም። የምታምኑባቸውን ዘሆል እንደ እምነታችሁ መሞገት ስለምፈልግ ጀስት የእናንተ ሙስሊሞች የእኛ መጽሐፍ ቅዱስ በራሳቸው እንደሚተረጉሙት እንደዛ ማድረግ አልፈልግም። እኔ ዘሆል አዲሳችሁንም ተፍሲራችሁንም እያየው ነው። ሰው ጥያቄ ምንድነው? እኔ ኦኬ ቬል አለው ያ ቬል ደግሞ ፍጡር ነው ወይንስ ፍጡር አይደለም ነው የመጀመሪያ ጥያቄ። ፍጡር ነው ፍጡር አይደለም? ግርዶ ብሎ አስቀምጦታል። በግርዶ እንሂድ እሺ፣ አማርኛው ስለሚያስማማ። ያ ግርዶሹ ፍጡር ነው ወይንስ ፍጡር አይደለም? ኖርማሊ እኔ እስከተረዳው ድረስ እንደዛ ተብሎ የተቀመጠ ነገር የለም። ፍጡር ነው፣ ዋና ፈጣሪው አላህ ነው እንጂ ከአላህ ውጭ ያሉ ነገሮች በሙሉ ያው ፍጡር ናቸው። አርሽም፣ ኩርሲይም፣ ሌሎችም ሰማይ ምድርም። ግን እዚህ ላይ ሞር ግልጽ እንዲሆንልን አንድ ታሪክ አንተ ምናልባት ቁርአኑ ላይ ቦታውን ካወቅከው አላህ ለነብዩ ላይ ሙሴ የሙሴ ልታነሳ ነው አውቀዋለሁ። ሀሳቡ እንደዛ ስለሆነ ምንም አይጠቅመኝም። እሱ ለአንተም አይጠቅምም ለእኔም አይጠቅመኝም። ሞር ይሄኛው እንደውም ዋና አይዲያው ስለሱ ነው እንትን የሚለው ሞር እንደውም ከእሱን ኤግዛምፕል ወደ አዲሱ ጋር እንደ ግቢልኝ አንዴ። እውነት ለምን መሰለህ እንትና ዘሆል እኮ ተሸፍኖ ነው ያለው እና ያንን ካነሳው እንትን ይላል ነው የሚለው። ሜይ ቢ አንብቢለት አንዴ። ሙሉን ወይስ የሚገለጥ ፓርት? እሱ ጋር ያለውን አንብቢ በቃ ከቤሏ ጀምረሽ ከሂጃቡ ጀምረሽ። እሺ His veil is light, and if he were to remove it, the glory of his face would burn everything of his creation as far as his gaze reaches. ምንድነው የሚለው? ሂጃቡ ካወለቀ ወይም መሸፈኛውን ካወለቀ የፊቱ ግርማ እይታው እስከደረሰበት ድረስ ፍጥረትን ያጠፋል ይላል። ምን ያደርገዋል? ያጠፋዋል። እዚህ ጋር አንዴ ቬሉ ምንድነው? ላይት ነው፣ ብርሃን ነው። ዲስ ቬል ኢዝ ምን ይላል? ላይት ይላል፣ ብርሃን ነው። ክርስቶስ የተባለው ምንድነው? ብርሃን ነው። ግን ካነሳው ምን ያደርጋል ይላል? ፍጥረትን ያጠፋል። ኦኬ። ስለዚህ ያ ብርሃኑ ፍጡር ነው ወይንስ ፈጣሪ ነው? ፍጡር ነው ሊሆን የሚችለው። እንደዛ ብሎ የተቀመጠ ነገር የለም። የኔን ሀሳብ ነው የምነግርህ። ፍጡር ነው። ፍጡር ከሆነ እዚሁ ከአዲስ ጋር ትጋጫለህ ማለት ነው። ምክንያቱም ቬሉ ከተነሳ አለ፣ ልብ በል፣ ቬሉ ከተነሳ ፍጥረትን ሁሉ ያጠፋል ካለን፣ እይታው እስከደረሰበት ድረስ ፍጥረትን ሁሉ ያጠፋል ካለን፣ ስለዚህ ሂጃቡ ድረስ አልደረሰም እይታው እያልከን ነው። ኦኬ። እዚህ ጋር ግን አንድ ሀሳብ አለ። ሁለተኛ ነገር ቦታውን መለየት አለብን። የሀዲሱን አገባብ ቅድምም መሐመድ የሚባለው ነው ለማንሳት ሞክሮልን ነበር። የመጀመሪያው ሀዲስ እሺ His veil is light ይላል። He is from remove it exactly his face would burn everything። ይሄኛው የሚለው የት ነው? የትኛው ዓለም ላይ? እዚህ ምድር ላይ ነው እኮ ይሄንን የሚለን። ቅድም የሙሴ እና አንብበው ያልኩህ ለዛ ነው። ቦታው ይለያያል፣ እንደ ቦታው ነው። ለምሳሌ አንድ ይቅርታ አስጨርሰኝና ፌሊክስ ከዛ እንትን ትለኛለህ፣ ታርመኛለህ ከተሳሳት። የሙሴን ታሪክ አንዴ ልንገርህ። ሙሴ አላህን ማየት ፈለገ። አላህም ደግሞ ለሙሴ ተገለጠለት። በምን አይነት መንገድ? አላህ ምን አለው? ሙሴን እኔን ማየት አትችልም፣ ቀጥታ ማየት አትችልም፣ እኔ ለተራራው ገለጥለታለሁ። ተራራው ግን እኔ ስገለጥለት ያንን ብርሃን ተቋቁሞ የሚቀጥል ከሆነ አንተ ታየኛለህ አለ። አላህ ለተራራውም ተገለጠለት ይላል። ተራራውም ምን ይሆናል? እንዳልነበረ ወይም ወደ ፍርስራሽነት ይቀየራል። ያ ተራራ የአላህን ብርሃን መቋቋም አልቻለም ነው። ስለዚህ ሙሴም ቢሆን የአላህን ብርሃን ብዛት ያይኖሩ አብዱ ቅድሚያ እኮ አሁን ብርሃኗን መፍታት አለብህ። ብርሃኗ ፍጡር ነች ፈጣሪ ነች?
ፍጡር ነው እንደኔ አስተሳሰብ ብያለሁ። ሞር ስለዚህ ፍጡር ከሆነ ደግሞ እዚሁ ትጋጫለህ ከአዲሱ ጋር። ምክንያቱም ምንድን ነው የሚለው ብርሃኑ አለ ቬሉሽ መጋረጃው ብርሃን ነው አለ። እይታው እስከደረሰበት ድረስ ብበል መጋረጃውን ካስወገደ እይታው እስከደረሰበት ድረስ በግርማ ሞገሱ ፍጥረትን ያጠፋል አለ። መጋረጃው ደግሞ ፍጡር ነው አልከኝ። ታዲያ እንዴት ነው ያቺ መጋረጃ ያላህን ግርማ ሞገስ ሸፍና መያዝ የመቻለችው? ፍጡር ሆና ፍጡርን ማጥፋት የሚችል ከሆነ ፍጡር ሆና እንዴት ነው እሱ ልከለክለው የምችለው? አንድ አንተ እንዳልክ በዚሁ አዲስ መሰረት እይታው ያላህ እይታ እንትኗ ጋር አልደረሰም ማለት ነው መጋረጃው ጋር። ኖ እዚህ ጋር ይለያያል እኮ ራሱ አላህ ቢሏ ምንድን ነች? ላይት ነች አልን። ላይቱ ራሱ ይጠፋል ሳይሆን ያቺ ግርዶሽ የሆነችው ላይቷ ደግሞ ብትገለጥ ለምሳሌ ወደ ምድር ብትገለጥ ምድር ላይ የነካችውን ነገር ሁሉ ምን ትላለች ይላል? ታጠፋለች። ከታች እንደሚለው ነው እንደዛ ነው። እሱ ነው የሚያጠፋው እንጂ እሱ አይደለችም። ኖ ላይቱ የተገለጠበት ቦታ ቅድም ያልኩህን ይቅርታ እስኪ አዲሱን አንብበው። ሐዲሱ እንደዛ አይደለም የሚለው ቬሉ ላይት አለ። ያ ሂዝ ቬል ኢዝ ላይት። ቬሉ ምንድን ነው? ብርሃን ነው። ኢፍ ዩ ዌር ቱ ሪሙቭ ኢት ቢያወልቀው አለ። እሺ እንትን በይው። ኦኬ ዘ ግሎሪ ኦፍ ሂዝ ፌስ ውድ በርን ኤቭሪቲንግ ኦፍ ዲስ ሂዝ ክሪኤሽን ነው የሚለው። እንትን በይው ሂዝ ክሪኤሽን አስ ፋር አስ ሂዝ ጌዝ ሪች እይታው እስከደረሰ ድረስ ፍጥረትን እያንዳንዱን ያወድማል አለ፣ ያጠፋል። ምኑን ካወረደ ነው የሚለው። ኢፍ ሂ ዌር ቱ ሪሙቭ ኢት ኢት የተባለችው ለማን ነው? ኢት የተባለው ለማን ነው? ወይም ላይቷን ማለት ነው። ቴንኪው። ስለዚህ እሱን ካስወገደ አለ ፍጥረትን በሙሉ ያጠፋል አለ። ባይ ዲፎልት እሱ አልተወገደም ማለት ነው አይደል? አሁን ፍጥረትን ላለመጥፋት። ስለዚህ እዚህ ላይ የምንረዳው ምንድን ነው? ብርሃኗን እንደ ግርዶሽ ተጠቀመባት። ወይም ግርዶሽም የተባለበት ቬልም የተባለበት ያቺ ነች ማለት ነው። ስለዚህ ግን ላይት ስለዚህ ያቺ ብርሃኗ ምን ሆናለች አሁን ማለት ነው? ዓለም እንዳይጠፋ ያላህን እይታ ወይንም ደግሞ ውበቱን ወደዚህ እንዳይመጣ ግርማ ሞገሱን ሸፍናታለች ማለት ነው። ሸፍናለች፣ እንዳይጠፋ ማድረጋለች። እሷ ደግሞ እንዳንተ አባባል እሷ ደግሞ ፍጡር ነች እያልከኝ ነው። ፍጡር ከሆነ ደግሞ አላህ እይታው እስከደረሰበት ድረስ ፍጥረትን የሚያጠፋ ተሆነ ያቺ ፍጡር የሆነችው እሱን እንዴት ነው እሱ ሸፍና መያዝ የምችለው ነው? አይ መልሱ እኮ እዛው አለ። ሂዝ ቬሊዝ ላይት አለ። ላይቷ ራሷ ግን ያንን የቁጣውን እንትን ገድባ ይዛለች ነው። በቃ ላይቱን ራሷ አላህ ወይ አቅም ሰጥቷት አይ ዶንት ኖ። እኔ ሞር ስለ ፈጣሪ እኛ የሰው ልጆች ሆነን እንዲህ መፈላፈል ሌላ ነገር ውስጥ ምናምን ለማብራት መሞከር አንችልም። አላህ ለኛ አንድ ነገር ሲነግረን የኛን አእምሮ በሚቀበል ሙተሸቢ ነው ልትለኝ ነው። ያው ለሙተሸቢ ልትለኝ ነው። በቃ ይሄ ደግሞ ሌላ ነገር ነው ሳይሆን። እሺ እንደ ይሄን እንስማ። የቅድሙን ታሪክ አንተ ንገረኝ። የሙሴውን ፕሊዝ፣ የሙሴውን አላህ እንዴት ለሙሴ እንደተገለጠለት አሁን ያንን ሐዲስ ያንን የቁርአን አንቀጽ ካነበብ ነው የዚህኛው አንቀጽ ምን እንደሆነ በደንብ ያብራራላል፣ ይነግረናል። እሱ ጋር እኮ ምንም አያገናኘውም እኮ። እሺ በብርሃን በእሳት ለተራራው ጀርባ ተገለጠ፣ ተራራው ተቀለጠ። ከሙሴ ጋር ምን አገናኘው? ቀለጠ። ምን ሆነ? ምን ሆነ? ቀለጠ። እሺ ምን ሆነ? ከዚህ ጋር ምን አገናኘው? ተቀየረ። ስለዚህ የኛው ቪል አላህ ቪሉን ሲያነሳ ወይም ግርዶሹን ሲያነሳ ግርዶሹን ያነሳለት ለማን ነው? ለተራራው። ስለዚህ ተራራው ደግሞ የአላህን እንትን ብርሃኑ ላይቶ ሲነሳ መቋቋም አልቻለም። ተራራው ወደ ፍርስራሽነት ተቀየረ። ስለዚህ አሁን ቅድምም ሁለተኛውን ሐዲስ ላይ ለጠፍኩ አለ ሰዎች ጀነት ከገቡ በኋላ አላህን ያዩታል። አላህን ሲያዩ ደግሞ ያን ቆይ በመጀመሪያ ደረጃ ያለው ይሄንኛው በግልጽ የሚነግረን ምንድነው? እሱ አዲሱ አላህ ሂጃብ አለው። ኦኬ ያ ሂጃብ ደግሞ አላህን ሸፍኖ ዞታል። ኦኬ ያ ሂጃብ ደግሞ ቬል የሚባለው ላይት ነው። ኦኬ ይሄ ላይት ደግሞ እስካሁን አንተ ባልከው መሰረት ፍጡር ነው ፈጣሪ ነው የሚለውን ብዙም ዲሳይድ ለማድረግ አልቻልክም። ፍጡር ብለህ እንደ ማስኬድ አሳይቻለሁ። ፈጣሪ ነው ካልከኝ ደግሞ መልሱን ከሰጠኝ ፈጣሪ ብለህ ሌላ ምላሽ ጥያቄ አመጣብሃለሁ። ይሄ ነገር ፍጡር ነው ካልከኝ ደግሞ ብዙ ጥያቄዎች አሉኝ። አሁንም እዛ ጋር መፍታት ስላለብን አሁን የሙሴን ታሪክ ያመጣው ለእኛ ምንም ለአንተ ምንም ይጠቅማለም ለእኔ ምንም የሚጠቅመኝ ነገር አይደለም። ምክንያቱም እዛ ሳትሄድ እዚሁ ይነግርሃል። ከገለጠ ቬሉን ፍጥረትን ያጠፋል ካለን ኦኬ እዛ ጋር ገለጥ ሲያደርግ ተራራ እንትን አለ ምን ቀለጠ ምናምን እዛ ጋር በተግባር ሆነ። እዚህ ጋር ደግሞ
እንደሚጠፋ ነገረን። እኔ እኮ ውበቱን ካዩ ፍጥረታት አይጠፉም ብዬ እየሞገትኩ አይደለም። ከተገለጠ ይጠፋሉ ስላለ ኦኬ፣ እሱም ፐርሚስ ተቀብዬ ነው ለጊዜው ተቀብዬ አለው። ነገር ግን ላይቷ ምንድን ነች ነው? አሁን ላይቷ ፍጡር ነች ወይንስ ፈጣሪ ነች? ላይቱ እርግጠኛ ሀዲስ ላይ የተቀመጠ ነገር የለም። ስለዚህ እንደዚህ ልላ አልችልም። እንደ እኔ አስተሳሰብ ግን የግለሳቤ ፍጡር ነው። ከአላህ ውጭ ያሉ ነገሮች በሙሉ ፀሐይም፣ ጨረቃም፣ ሌሎችም ብርሃናትም ከዋክብቶች ሙሉ ፍጥረት ናቸው። ስለዚህ አንተ እያልከኝ ያለው ምንድን ነው? ከአርሽ በላይ የሆነች ከአላህ ጋር የምንኖር ለዘመናት አላህን ሸፍና ያለች ብርሃን የምትባል ወይም ቬል ሂጃብ የሆነች ወይንም ደግሞ ቬል ያቺ ፍጡር የሆነች ነገር አላህን ሸፍና አላህን የመቋቋም ኃይል ያላት ከአላህ ጋር አለች እያልከኝ ነው። አላህን ሸፍና የምንኖር ፍጡር የሆነች ቁርአን ላይም ሌላ ቦታ አላህን ማንም አይቶት እንደማያውቅ እና በተከበበ ብርሃን ይኖራል ይላል። ዙሪያው በብርሃን የተከበበ እንደሆነና አላህን ማንም አይቶት እንደማያውቅ የሚናገርበት ሌላም ጥቅስ አለ ቁርአን ላይ። ስለዚህ ፍጡር ነው ብለኸኛል። ያቺ ሂጃቧ ፍጡር ነች ብለኸኛል። ስለዚህ ፍጡርን ያጠፋል ቢለንም ነገር ግን አላህ ወይንም ሂጃቧን እያያት አይደለም። እይታው ፍጡር የሆነችው ሂጃብ ድረስ ላይቱ ድረስ እይታው አልደረሰም ማለት ነው። ምክንያቱም እይታው እስከደረሰ ድረስ ኤቭሪ ክሬሽን ነው የሚለው፣ ኤቭሪ ኦፍ ሂዝ ክሬሽን ነው የሚለው። እያንዳንዱን የእሱን ፍጡር ያጠፋል ነው የሚለው። ኤክሰፕት ሂዝ ቬል እንኳን አላለንም አይደለ? ፊቱ እያንዳንዱ ፍጥረት ያጠፋል ነው የሚለው። እንዳልሆነ እኮ ግልጽ ነው። አሁን ሀዲሱን ሞር እንትን አድርገህ ካየኸው አስፈተን ካየኸው ኦሬዲ ሁሌ አላህን አካቦ የሚኖር ብርሃን ከሆነ ኦሬዲ አይጠፋም ማለት ነው ያ ብርሃን። ስለዚህ ፍጡር ሆኖ አላህን ሸፍኖ መኖር የሚችል ነገር አለ ማለት ነው። ቴንኪው። ወደ ሁለተኛው ሐዲስ ቀጥይ። ሱረቱ ቀለም ላይ ግቢልኝ አንዴ። ቁርአን ሱረቱ ቀለም ከዛው መነሻ እናደርግና አላህን ታዩታላችሁ አታዩትም? እኛ አላህን አናየውም፣ ግን አላህ ራሱን ግን በነቢያቶች የገለጸበት ሁኔታዎች ግን አሉ። ለሰውኛ እንዲመችበት ተደርገው የተገለጡ አነጋገሮች አሉ። ግን አላህን ግን ያየ ግን ማንም የለም። እሺ፣ በቂያማ ቀን ታዩታላችሁ አታዩትም? በቂያማ ቀን ሳይሆን ሰዎች ጀነት ከገቡ በኋላ አላህን እንደሚያዩ ይበልጥ ጀነት ከመግባታቸውን በላይ አላህን ማየታቸው እንደሚያስደስታቸው የሚገልጽ ሀዲስ አለ። አንብቤያለሁ እንደዚህ። እነዛ ብቻ ሳይሆን አስቀድማችሁ በሁለት ሼፕ ራሱ እንደሚመጣባችሁ ይናገራል። ያ የመጀመሪያው በማታውቁት ቅርጽ ይመጣባችኋል። ከዛ ደግሞ በምታውቁት ቅርጽ ይመጣና ምልክት አድርጎ የሚያስቀምጥላችሁ ባቱን ነው። በምን ትለዩታላችሁ ሲባል ባቱን ገልጦ ያሳያችኋል ይላል። ቀድመ ካላወቅከውና ካላየኸው በኋላ በሁለተኛ ቅርጽ መጥቶ በምታውቀው ቅርጽ ሲመጣልህ እንዴት ነው ልታውቀው የምችለው? ባቱን ገልጦ ያሳያል ይላል። ይኸኛው አላህ እንትኑን የገለጸበት ነው። እፎይ ለምሳሌ አላህ ባት አለው ይላል። ባት አለው ሲባል ለሰውኛ እንዲመች ነው። ምን አይነት ባት አለው? የሰው አይነት ባት ነው አናውቅም፣ ስላላየም ማለት ነው። ግን አላህ ሱብሃነሁ ወተዓላ ራሱን ለመግለጽ ሰውኛ አጠቃቀሞችን ወይም የሰው አእምሮ የሚቀበላቸው ንግግሮችን ይጠቀማል እንጂ አሁን ቁርአን ላይ አላህ ማንም እንዳላየው የሚናገር ጥቅስ አለ። እንዳየውም ደግሞ የሚናገር አለ። እሱ ብዙም ማተር አያደርገንም። ሀዲሳቶች ደግሞ ሀዲሳቶች እጅግ ብዙ ቦታ ላይ ሙሐመድ አላህን እንዳየው ብቻ ሳይሆን እንደነካካ ሁሉ የተቀመጠልህ ስላለ ማለት ነው። ባቱን ገልጦ ታዩታላችሁ አታዩትም? ይሄኛው የሚቀጥለው ዓለም ላይ ነው። በዚህ ምድር ላይ አላህን ባቱን ገልጦ ታዩታላችሁ ሳይሆን ቀጣይ ዓለም ላይ ችግር የለውም ይሁን። ቀጣይ ዓለም ላይ አንተ ፈጣሪ ትሆናለህ ወይንስ ፍጡር ሆነህ ነው የምትቀጥለው? ቀጣይ ዓለም ላይ ሞተህ ስትነሳ ፍጡር ሆነህ ነው የምትቀጥለው ወይንስ ፈጣሪ ሆነህ ነው የምትቀጥለው? ፈጣሪማ እንዴት ሆናለሁ? ያው ፍጡር ነው። ስለዚህ ባይ ዲፎልት አሁንም የአላህ ባህሪ ይቀየራል ወይንም ማለት ነው የሆነ ሰዓት ላይ አላህ ውበቱ አቅም አልባ የሚሆንበት አለ ማለት ነው። ማለት አልገባኝም። ምክንያቱም ሙሉ ለሙሉ ያኔ ታየዋለህ። ሙሉ ለሙሉ ስታየው አንተም ማጥፋት አይችልም። ኦኬ፣ ለምሳሌ አላህ ጀነት ለገቡ ሰዎች ራሱን እንደሚገልጥ ይናገራል። ያኔ ግን ሲገልጥ ያኛው ብርሃን ልክ እንደ ዓለመ ዱንያ ወይም እንደዚች ዓለም ያኛው ብርሃን እነሱን ያጠፋል ማለት አይደለም። ያኛው አላህ እውነት ቬሉ እንደሚገለጥ ቬሉን አንቬል አንከበር እንደሚያደርገው ግለጭ አልኩኝ። ኦኬ
ቀጣይ አንብቢው። ያው በገነት ለገቡት ቀጣይ ከላይ ያለው ሀዲሱ የሚያብራራው ለገነት ለገቡት ሰዎች ምን እንደሚያስፈልጋቸው ምን ይጨምርላቸው ዘንድ እንደሚፈልጉ ሲጠይቃቸው ምንም እንደማይፈልጉ ፊታቸውን እንዳበራላቸው ከዛ በተጨማሪ ደግሞ ከእሳት አድኖ ገነት እንዳስገባቸው ከተናገረ በኋላ ከዛ ምን ያደርጋል? አላህ ሂ ጋድ would lift his veil ምናምን መሸፈኛውን ይገልጣል፣ ያነሷል። አላህ ምን ያደርጋል? አላህ ምን ያደርጋል? ሂጃቡን ይገልጣል። አዎ ልክ ነው። ስለዚህ የአላህ ባህሪ ይቀያየራል እያልከኝ ነው? ባህሪ ይቀያየራል ሳይሆን እፎይ እንትኑን ነው ቦታውን አልተረዳ ነው። ያ የመጀመሪያው የሚለው አላህ ከቦታ አንጻር ይቀየራል ማለት ነው። አይ አላህ ከቦታ አንጻር ይቀየራል ማለት ነው። ከቦታ አንጻር ሳይሆን እሺ፣ አንድ የመጀመሪያው ላይ የሚለው ዓለም ዱንያ ወይም ዓለም ዱንያ በዚች ዓለም ላይ ሲሆን አላህ ለሰው ልጆች ሊገለጥ አይገባውም ነው። ሊገለጥም እኛም ፈጣሪ ልናየውም አይገባንም ነው። በዚች ዓለም ላይ ያለን ቁርአን ላይም ብዙ ቦታ ላይ የሚለውም እሱ ነው። ይሄኛው ግን ጀነት ለገቡ ሰዎች ግን እንደውም አንድ ሌላም ሐዲስ ላይ አለ። ጀነት የገቡ ሰዎች ጀነት ከመግባታቸው በላይ የሚያስደስታቸው አላህን ማየታቸው ነው ይላል መጨረሻው ላይ። ኦኬ አውቀዋለሁ። ልክ እንደ ጨረቃ ያዩታል ይላል። አላህን ማየታቸው ይበልጥ ጀነት ከመግባት በላይ እንደውም ያስደስታቸዋል ነው። አላህ ብዙ ሐዲስ አለ አላህ እንደማይቆጣባቸው ከዚህ በኋላ የሚያስጨንቃቸው ነገር እንደሌለ ዘላለማዊ ውስጥ በጀነት ውጡ እንደማይባሉ ረጅም ነው ሐዲሱ። ሌላም አሉ ተመሳሳይ ከዚህ አውቀዋለሁ። ግን ምን አይነት ጥያቄ ያመጣብሃል መሰለህ? ያለ በእኛ አስተምሮ ምን አለ መሰለህ? ፈጣሪን በሙሉ ክብሩ በፈጣሪ በመለኮቱ ማንም ያየው የለም። ልብ በል ማንም ያየው የለም። እስከዛሬ አልታየም፣ አሁንም አይታይም፣ ወደፊትም አይታይም። ፈጣሪን በክብሩ በመለኮቱ ማንም ሊያዩ አይችልም። ፍጡር ፈጣሪ ወስኖ እንዲህ ነው እንዲያ ነው ብሎ መለኮቱን እንደዛ ሊያይ የሚችል የለም። በተገለጠበት ግን ለነቢያቶች ታይቷል። ፈጣሪ ግን በመለኮቱ በፍጹም ሊታይ አይችልም። የእናንተ ግን መለኮት ምን እንደሆነ አሁን ምንድነው ችግር ያመጣብህ መሰለህ? ሱረቱል አንቢያ ላይ 104 ላይ ሪሰሬክሽን ሳይሆን እናንተ ኢቨን ያለው ሪክሪኤሽን ነው። ወደ ቀድሞ ህይወታችሁ ነው የሚመልሳችሁ። ልብ በል ወደ ቀድሞ የጀርባ አጥንታችሁ ትንሽዬ ማበሰብሳለች ይላል። እሷ ላይ ነው ስጋ ጨምሮ እንደ አዲስ የምትነሱት። ስትነሱ አይን፣ እጅ፣ እግር እንደ ቀድሞ ዘ ነው የምትነሳው። ትበላለህ፣ ትጠጣለህ፣ ወሲብ አለ፣ ኤቭሪቲንግ አለ፣ ስሜቱ አለ። በገነትም ይቀጥላል። እንደዚህ የሆነ ተነስተህ ፍጡር ሆነ አላህን ገድበኸው ታየዋለህ። በሙሉ ታየዋለህ ማለት ነው። በሙላት ታየዋለህ። ይሄ ማለት ምንድን ነው? እሱ አላህ ወይንም የሆነ ሰዓት ላይ ኢምፖተንት ይሆናል፣ አቅም አልባ ይሆናል፣ ኢነርጂውን ይጨርሳል። ሰዎች እሱን የሚበልጡበት ጊዜ ይመጣል ማለት ነው። እነሱን ያጠፋል። እንደዚህ ተብሎ የተባለው የሆነ በሆነ ቦታ የተገደበ ነው ማለት ነው። የሆነ ሼፕ ያለው የሆነ ቅርጽ ያለው የሆነ ቦታ ልክ እንደ ሰውኛ ነው ያሰባችሁት ማለት ነው። እንደ ሰውኛ ሳይሆን አላህ እኛን ሲነግረን ሰዎች አንደርስታንድ በሚያደርጉበት ሁኔታ መሆን አለበት። አሁን ለምሳሌ አንደርስታንድ አደረግነው እኮ አንደርስታንድ ስናደርገው አላህ በዚህ ምድር ላይ ያ ክብሩ እንደዚህ በጣም ኃይለኛ አስፈሪ መስሎ የተቀመጠው አካል ያኔ ግን ስታገኘው ከትንሣኤ በኋላ ደግሞ አቅም አልባ ሆኖ ታገኘዋለህ ማለት ነው። አንተ ማጠፋ ሆኖ ታገኘዋለህ። ቬሉ ቢገልጠው ባይገልጠው ሆነ አላህ ጀነት ስለገቡ በምድር ላይ ለአላህ ታዛዥ ስለሆኑ አላህ ከሚሰጣቸው ጸጋዎች ውስጥ ነው። ዳግም እንደማይቆጣባቸው፣ ዳግም እነሱ ወደ እሳት ውስጥ ግቡ እንደማይባሉ፣ ከጀነትም ሁላ ውጡ ምን ራሱ እንደማይባሉ ቃል ይገባላቸዋል ነው። ስለዚህ ጀነት መልካም በዚች ምድር ላይ መልካም ስለሰሩ የሚኖራቸው መልካም ምንዳ ነው በቀጣይ ዓለም ነው እንጂ ያ ነገር አላህ ማንነቱን ያጣል ወይ ደግሞ ካለበት እንትን ዝቅ ይላል ማለት ምናምን የሚል የለም። እንደዛም አይልም። ግን አሁን ለምሳሌ ለምን መሰለህ ፈጣሪ ሆኖ ልብ በል ፈጣሪ ነው። አሁን ላይ ቬሉን የሸፍና ፍጥረትን እንዳያጠፋ ከግርማ ሞገሱ የተነሳ ፍጥረት ይጠፋበታል የተባለለት አካል የሆነ ጊዜ ላይ ደግሞ ገልጦት ፍጥረት ማይጠፋበት ከሆነ ያ አካል ምንድነው? እሱ ይቀያየራል ማለት ነው። ወይንም ይቀያየራል።
ቦታው ፍጹም ይለያያል። እኛውን ቦታ ቆይ አብዱ ቴንክ ዩ ሉክ ወንድማችን አብዱ እያለን ያለው ምንድን ነው? እኛም እያልን ያለነውን ነው። አላህ በታይምና በስፔስ ፕሌስ ገቨርን ይደረጋል ብለን እናምናለን። እኛ በጊዜያት ውስጥና በቦታ ውስጥ የሚወሰን ነው ብለን እናምናለን። አብዱ እሱን ኮንፊርም እያደረገልን ነው ከፈጣሪ። እኛ ግን ምንድን ነው የምናምነው? ፈጣሪ ከታይምና ከስፔስ ከፕሌስ ውጭ ነው ብለን ነው የምናምነው። አንተ እዛ ውስጥ ከተትከውና ቦታ ማተር የሚያደርገው ከሆነ ልክ እንደ እኔ ለምሳሌ የሆነ ቦታ ሲሄድ ስሜቴ እንደሚቀየር ሁኔታዎች እንደሚቀይሩኝ አላህንም ጊዜና ቦታ እሱ ላይ ኢፌክት የሚያመጣ ከሆነ እሱ ፈጣሪ አይደለም ማለት ነው። አይ ነው እኔ እንደዛ አይደለም ያልኩት። አላህ ላይ ሳይሆን እኛ ላይ ነው ያልከኝ። በቦታው ምክንያት ፍጹም ይለያያል አልከኝ። ስለዚህ ለሱ ነው። አይ እንደዛ አይደለም። የአላህ ማንነት ሳይሆን የእኛን ማንነት ላይ ነው ያልኩ። ለምሳሌ አላህ በዱንያ ላይ ልክ እንደ ሙሴ እኔ አላህን ማየት ብፈልግና አላህን ተገለጥልኝ ብለው የአላህን ብርሃን ተቋቁሜ ማየት አልችልም ነው። ኦልሬዲ እጠፋለሁ ነው። ማጥፋቱ ቆይ ማጥፋቱ ያንተ ድክመት ነበር እንዴ? ለካ ኖ የኔ ድክመት እኔ በዚች ምድር ላይ ሰው ስለሆንኩኝ አሁን ባለሁበት ሁኔታ በዚች በዱንያ ላይ ማለት ነው በዚች ዓለም ላይ አላህን ማየት አልችልም ነው። ቴንኪው። አሁንም እያለን ያለው ምንድነው? እሱ አብዱ ምንድነው እያለን ያለው? ያላህ እንትኑን ቢገልጥ ማጥፋቱ ከአብዱ ድክመት የተነሳ እንጂ አላህ አቅም የለውም የሚል ነው። አሁንም ከአንተ ድክመት የተነሳ ነው እንጂ እሱ አንተን እንትን ማድረግ ያልቻለው ብርሃኑን ቢገልጠው አንተ ያልጠፋኸው ከሱ ግርማ ሞገስ የተነሳ አይደለም። የሙሴን ታሪክ እንዴት ነው? የሙሴውማ ከመጀመሪያው ሐዲስ ጋር ተመሳሳይ እኮ ነው። ብርሃኑን ቢገልጥ ኖሮ ፍጥረት ይጠፋል ከሚለው ጋር ተመሳሳይ ነው። ሙሴ አሁን የአላህ ሰላምና በእርሱ ላይ ይስፈን እና በዚች ዓለም ላይ እሱ ታላቅ የተከበረ የአላህ ነብይ ነው፣ መልእክተኛ ነው፣ ታላቅም ሰው ነው። ሙሴ እንኳን አላህን ተቋቁሞ በምድር ላይ ማየት አልቻለም ነው። አላህም ያለው ተራራውን ነው። ለእኔ ለተራራው ገለጥለት። አለማየቱን እኮ ኮንፈርም አድርጌልሃለሁኝ። በእኛ ሙሴ አንችልም ያልነው በዚች ዓለም ላይ ነው። በእኛ ታሪኩ የተኮረጀ ስለሆነ ልንገርህ። ሜይ ቢ የተኮረጀ አይደለም። ላሳየህ። ዘጸአት ምዕራፍ 33 ይመስለኛል። አንዴ ክፈችው። እንደውም እዛ ላይ ምን ይለዋል መሰለህ? እውነት አንዴ ቼክ አድርግልኝ። እሺ ቼክ አድርግልኝ። እሺ ዘጸአት ምዕራፍ 33 ላይ ያለ አይ ዶንት ኖ ሜይ ቢ ቼክ ላድርገው። እሺ ቼክ አድርገው። አህ 33 20 ላይ ቼክ አድርግ። ሉክ እንደዚህ ይላል አብዱ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። ያዌ የእኛ አምላክ ምናለው ለሙሴ ፊቴን አይቶ መዳን የሚቻለው የለም። ስለዚህ ማንም እግዚአብሔርን ሊያይ አይችልም። ማንም ወደፊትም ማየት አይችልም። ፈጣሪ በሁሉ የሞላ በሁሉ ያለ ኃያል አምላክ ነው። ያ ከጊዜ በኋላ ላይ እንትኑን ባህሪውን እየቀያየረ የሆነ ሰዓት ላይ አንተ እሱን እንደዛ ማድረግ የምችልበት የለም። ስለዚህ ለሙሴ ምንድነው ፊቴን አይቶ ማንም ለዚህ ነው እናንተ ጋር መጥቶ ሙሴ ፊቱን አላየውም በብርሃን እንትን አለ ከጀርባ ከተራራው እንትን ቀለጠ ምናምን የሚለው ታሪክ ይሄ የተወሰደ ነው ያልኩ ለዚህ ነው። የኛ ይሄ እስማማልሃለሁኝ እኮ አላየውም ሙሴ ምናምን ብትለኝ እስማማልሃለሁ ከኔም ታሪክ ጋር ወስደኝ። እንደገናም ደግሞ ከእሱ ጋር ብቻ አንተ ይኸውልህ ምን እንደመጣብህ ታውቃለህ። ሜይ ቢ በደንብ አብዱ ይኸውልህ አስተውለህ በደንብ ክሪቲካል ሆነህ አስብ። ለብዙዎችም ላይገባችሁ ይችላል።
ብዙዎቻችን ስንነሳ የሚመስለን ፈጣሪም በሙላት የምናውቀው በሙላት የምናየው ይመስለናል። ነው አንችልም። እኛ በጣም ጥቂት እያይምሮ ያለችን እጅግ ትንጥዬ የሆነን ከፈጣሪ አንጻር ምንም ለእንትን ማንበቃ እሱን በፍጹም በሙላት ልናውቀው በሙላት ደግሞ እንዲህ ነው ብለን አይተን እንደ ልክ ጓደኛ ወንድምህን አይተህ እሱ እኮ ያውና እንደዛ ብለህ በጠባብ ደረት በአጭር ቁመት ተወስኖ እንደምታውቀው ጓደኛ ቁመቱ እንዲህ ወርዱ እንዲህ ክብደቱ እንዲህ ብለህ እንደምታየውና እንደምታውቀው ፈጣሪ እንደዛ የሚታይ እንደዛ የሚለካ እንደዛ በአይምሯችን በአይናችን እንደዛ ምንገድበው አካል አይደለም። እናንተ ግን ምንድነው አሁን ከትንሣኤ በኋላ እንደዛ እየገደባችሁት ነው ነው? አይ ገደብ ሳይሆን አላህ ወይም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለእኛ ሲነግሩን የሰው ልጅ አእምሮ በሚቀበለው ልክ አድርገው ነው። ስለዚህ በቀጣይ ዓለም እናየዋለን። ነቢዩም ሰለላሁ ዐለይሂ ወሰለም በሰሂህ ሐዲስ ነግረውናል። እሱ ነው የምንቀበለው። በምን አይነት ወይ በምን አይነት መንገድ አላሁ አለም አናውቅም። ይታወቃል አብዱ ይታወቃል። ምክንያቱም አንደኛ ባቱን ይገልጥልሃል፣ ባቱን ያሳይሃል። ምን አይነት ነው አላህም ባት አለው ይላል። ምን አይነት ነው እሱ ማተራ ያደርጋል። ባቱ ባት እንዳለን አይደለም። ችግር የለውም። ባቱ ትልቅ ሊሆን ይችላል፣ ትንሽ ሊሆን ይችላል። ግን እጅ አለው፣ ሁለት እጅ አለው። እጁ ምን አይነት ነው? ቆይ እጁ ምን አይነት ነው? አላህ ማለት ትችላለህ። እጁ በጣም ግዙፍ ሊሆን ይችላል፣ ትንሽ ሊሆን ይችላል። ማህተር አያደርግም። አብዱ ያው በፈጣሪ ላይ ይሄ አንተ የምትናገረው ነገር እንደ ፍጡርኛ እያሰብክ ነው። 5 ጣቶች እንዳሉት ከሀዲስ ማሳየት እችላለሁ። እኔም 5 ጣት አለኝ። 2 እጅ እንዳለው ከቁርአን ላይ ሱራ 38:75 ላይ ተቀምጦልሃል። ኤቭሪቲንግ ማሳየት እንችላለን። አይን እንዳለው 2 አይኖች እንዳሉት ማሳየት እንችላለን። ጸጉር እንዳለው ማሳየት እንችላለን። ፂም እንደሌለው ማሳየት እንችላለን። ምንድን ነው የሚቀረን ካዳ? አይ ማንንም አይመስልም ማለት ትችላለህ። እስቲል አሁንም ማለት ትችላለህ። 2 እጅ እንዳለው፣ ባት እንዳለው፣ እግር እንዳለው፣ ፂም እንደሌለው፣ ጸጉር እንዳለው ማሳየት እንችላለን። አይ ማንንም አይመስልም ማለት እስቲል ትችላለህ። መፍትሄ ነው።